ተሃሎ ሰውድቅ ለክብራችን እግዚአብሔርን እስክንመስል መውረዳችን ማንም ነው እንስሳ ብዙሃን ለወድቁ በኩናት ወአኮ ከመ እለ ወድቁ በልሳነ ሰብእ ይላል። የስብከተ ወንጌል ኃላፊ እና የዚህ ጉባኤ ደግሞ አዘጋጅ ተከበሩ መምህራችን መምህር መዝገበ ቃል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናን፣ ምዕመናት፣ ሕፃናትን ጭምር ሁላችሁም በእግዚአብሔር ባለ ፍጹም ሰላም እንደምን አላችሁ? እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እግዚአብሔር በብዙ መልክ ያስተምራል፣ በብዙ ሁኔታ ያስተምራል። የሚፈለገው የሚማር መገኘቱ ላይ ብቻ እንጂ እግዚአብሔር ምን ጊዜ ቢሆን በፍጥረታቱ አንደበት ያስተምራል። ምክንያቱም ታይቶ የማይታወቅ እግዚአብሔር የሚታወቅ በፍጥረቱ ስለሆነ ፍጥረቱን አይቶ አመስግኖ ክብሩን እንዲወርስ በተፈጠረው የሰው ልጅ ዘንድ አስተማሪ እጥረት የለም እና ቅድም መምህራችን ኢትዮጵያችን ትናንት ምን ነበረች፣ ዛሬ ምን ትመስላለች፣ ማመን ማለትስ ምንድን ነው የሚለውን በደንብ ተመስርተው ነግረውናል። ማን እዚህ እንዳደረሰን፣ ለምን ኢትዮጵያዊ መልኩን እንደቀየረ ነግረውናል። በአመክንዮ መዳን እንደማይቻልም ደግሞ እዚህ የኪነ ጥበቡ ሰዎች ቅድም አስተምረውናል። አሁን ደግሞ ሊቁ ወደ ቅድስት ቤተክርስቲያን መምጣት እንዳለብን የሁሉም መፍትሄ እዚህ እንዳለ ሲመጣ ደግሞ የመንፈስ ቅዱስ ፍሬ የሆነውን ነገር ማድረግ እንደሚገባ ከነዚህ መካከል ትልቁ ፍቅር እንደሆነ ከሁሉም ሕጎች የሚበልጠው ሕግ ፍቅር እንደሆነ የሚያስረዳውን ዜማ አዚመውልናል። እኔ ጋር ደግሞ ቆይታ የምናደርገው መኑ እንጋ ይክል ድኂነ በሚል ርዕስ ይሆናል። መኑ እንጋ ይክል ድኂነ፣ እንኪያስ ማን ሊድን ይችላል ማለት ነው። የትምህርታችን ርዕስ ይሄ ነው። ማን ሊድን ይችላል? እንዲህ ከሆነ ነገሩ ማን ሊድን ይችላል? ይሄ ጥያቄያዊ ቃል ነው። የዚህ ጥያቄያዊ ቃል ተናጋሪ የሐዋርያት ሁሉ መሪያቸው የሆነው ሐዋርያው ቅዱስ ጴጥሮስ ነው። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምረን ስናነብ ነው። ምክንያት ንግግሩ ደግሞ ይህን ጥያቄ ሐዋርያው ሊጠይቅ የቻለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ሲያስተምር ሳለ ብዙ ጠያቂዎች ለበጎም ይሁን ለመጥፎ ለፈተና እየተከተሉ ብዙ ጥያቄዎችን ይጠይቁና መድኃኔዓለም ክርስቶስም ይመልስ ስለነበር ከዕለታት አንድ ቀን አንድ ሕግ አዋቂ ወይም ደግሞ ባለጸጋ ሰው
ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀርቦ የዘላለም ሕይወትን አገኝ ዘንድ ምን መልካም ነገር ላድርግ ብሎ ይጠይቃል። የዘላለም ሕይወት እንዳገኝ። ምክንያቱም ጌታችን የሚያስተምረው ስለ ዘላለም ሕይወት ነበረ። ሰዎች እየተከተሉት እንኳን እንደው ወንድሜ አንተን ተከትሎሃል፣ ብዙ ንብረት ደግሞ ነበረን፣ የአባት እናት ርስት ሳያካፍለኝ ወይም ሳይካፈል አንተን ተከተለ። እኔ ደግሞ መጠቀም አልችልም የጋራ ስለሆነ እባክህ ከወንድሜ ጋር አካፍለን ብሎ ቢለው ጌታችን የመለሰው መልስ ምን ነበር? ምን የሚል ነው? ንገሩኝ እንጂ ምን የሚል ነበር? እሺ መጥቼ አካፍላችኋለሁ ይል ነበር? ይህን አላለም። ምክንያቱም እሱ ሊከፍለው የመጣው ርስት ሰማያዊ ርስት ስለሆነ ይህ ሰው መጠየቅ ያለበት ሌሎችን ሰዎች ስለነበረ ጌታችን ለዚህ ጥያቄ እኔ የመጣው ምድራዊ ርስትን ላካፍል ሳይሆን ሰማያዊ ርስትን ላወርስ ነው፣ የተዘጋውን የገነት በር ከፍቼ ወደ ርስታችሁ መልስ ዘንድ ነው የሚል ምስጢር ያለው ምላሽ ነበር። ይህን እያለ ያለን ሰው አንድ ሕግ አዋቂ ነኝ የሚል ሰው፣ ብዙ ሀብት የነበረው ሰው አንድ ባለጸጋ ቀርቦ መምህር ጥሩ ታስተምራለህ፣ እንደው የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ቢጠይቀው መድኃኔዓለም ክርስቶስ ምን አለው? ትእዛዛቱን ጠብቅ አለው። እስኪ ሁላችሁ ትእዛዛቱን ጠብቅ። የዘላለም ሕይወት የሚያወርሰው ትእዛዝ ያለው ነው። ትእዛዛቱን ከጠበቅ የዘላለም ሕይወት ታገኛለህ ብሎ ሲመልስ ይኸው ሰው ምን ይላል? የትኞቹን ይላል። ሕግ አዋቂ መሆኑን በዚህ ይረዳል። የትኞቹን ማለቱ ሕጎቹ በአከፋፈል ሁለት አይነት ስለሆኑ ነው። ከፊሎቹ የአምልኮት ሕጎች ናቸው፣ የአምልኮት ትእዛዛት ናቸው። ከፊሎቹ ደግሞ የሥነ ምግባር ሕጎች ወይም ትእዛዞች ስለሆኑ የትኞቹን አለው። የትኞቹን ካልከኝ ልንገርህ አለው። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ እናት አባትህን አክብር፣ ባልንጀራህን እንደ ራስህ አድርገህ ውደድ ይለዋል። ያው ሰው ይመልስና ምን ይላል? አይ እነዚህንማ ከታናሽነቴ ጀምሬ ስፈጽማቸው የኖርኩ ሰው ነኝ። ሌሎች ካሉ የጎደለኝ ካለ ይላል እንጂ የጎደለኝ ካለ ንገረኝ። እነዚህ የሕይወቴ አንድ አካል ናቸው ይላል። የሰውየው አመጣጥ ለሹመት፣ ለሽልማት፣ ለይበልጣ ነበረ። ግን ማን ጋር እየተነጋገረ እንደሆነ ደግሞ አልከበሩም። ልክ እኛን አይነት ሰው ነው። ሰው እኛን ይመስላል። እኛ አሁን ስንወደስ እንወዳለን፣ ስንከብር እንወዳለን። ሰዎችን ማክበር አናውቅም እንጂ ሲያከብሩን ግን እንናጣለን፣ በእውነቱ እንዘላለን። ይህም ሰው ሕጉን ፈጻሚ ሰው አገኘው ብሎ
ሊደርስለት ስለሆነ ፈልጎ የነበረው የጌታችን አመላለሱ ደግሞ ከልቡ ስለሚነሳ ከአንደበቱ ሳይሆን ከልቡ ስለሚነሳ የልቦናውን ስለሚያውቅ ለምን ይህን ጥያቄም እንዳነሳ ስለሚረዳ ዳርቻው ላይ ማድረስ ስለፈለገ አሁንም ምላሹ ይቀርባል። የጎደለኝ ካለ ስለው ምን ይለዋል ጌታችን? ፍጹም ልትሆን ከፈለግ ያለህን ሁሉ ሸጠህ ተከተለኝ ይለዋል። አሁን የከበደው መጣ አልመጣም? መጣ። የከበደው ነገር መጣ። በዚህ ጊዜ ያ ጠያቂ ከዚህ በኋላ መቀጠል አልቻለም። ብዙ ሀብት ነበረውና ገና በዕድሜው ወጣት ጎበዝ ነበረና የንብረቱ የሀብቱ ጉዳይ በጣም ስላስጨነቀው እያዘነ ወደ ቤቱ ተመለሰ ይላል። ምን እያለ እያዘነ ወደ ቤቱ ተመለሰ። ተመልከቱ፣ የጠየቀው የዘላለም ሕይወት፣ ያሳዘነው ጊዜያዊ ርስት። ጌታችን ደግሞ በአቅሙ ነገረው አይደል? በአቅሙ አትግደል አለው። በአቅሙ አታመንዝር አለው። በአመንዝራነት ምድር ስትኖር ንጽሕ ጠብቀህ ኑር አለው። ትዳር መስርተህ ኑር ማለቱ ነው። የአቅሙን ነገረው። የሚመጥነውን ሲነግረው ከመጠን በላይ የሆነ ጥያቄ ጠየቀው። ሌላ ካለ እንጂ አለ። ታበየ። ትዕቢተኞችን አይወድምና መልሱን አከበደው። ያለህን ሽጠህ ተከተለኝ። ሽጠህ ብቻ ሳይሆን ሰጥተህ ተከተለኝ። በዚህ ጊዜ ይሄ ጎበዝ፣ ይሄ አዋቂ፣ ይሄ ባለጸጋ ብዙ ሀብት ስለነበረው ስንት ዓመት ለፍቼ ደክሜ ያፈራሁትን ንብረት እንዴት በአንድ ያጣዋለሁ በሚል ሐዘን ወደ ቤቱ ተመለሰ። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ለባለጸጋ መጽደቅ እጅግ ጭንቅ ነው። ገንዘብ ያለው ሰውን ጽደቅ ማለት እጅግ በጣም ከባድ ነው። ያለውን ሰጥተህ መጽውተህ ዳን ማለት በጣም ከባድ ነው። የሌለው ስጥ ሲባል አይከብድም እንዴ? ሱቅ ስትሆን ያው የሌለህ ነው። ይህና ምሳሌ ተናገረው፣ ተአምራዊ ምሳሌ ምን አለ? ባለጸጋ ከሚጸድቅ ያለው ሰው ከሚጸድቅ ገመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ይሄ የጌታችን ትምህርት ነው። ይህ ነገር ከበዳቸው ለደቀ መዛሙርት። መኑ እንጋ ይክል ድሁነ እንደ ግመል ማለት ግዙፍ እንስሳ፣ መርፌ ማለት በጣም ትንሽ ነገር። ይሄ እኮ ከባድ ነው። መጽደቅ ይሄን ያክል ከሆነ እንደ ማን ሊድን ይችላል? ማን ሊድን ይችላል? ጌታችን መለሰና ምን አለ? ይሄ በእግዚአብሔር ዘንድ ይቻላል፣ በሰው ዘንድ ግን አይቻልም። የቱ? ገመል በመርፌ ቀዳዳ እንዲሾልክ ማድረግ በሰው ዘንድ ከባድ ነው፣ በእግዚአብሔር ዘንድ ግን ቀላል ነው። ከበደ እንዴ? ምሳሌ በእግዚአብሔር ዘንድ እኮ ይቻላል። ከዚህ በኋላ ሌላ ጥያቄ ጠየቀው ቅዱስ ጴጥሮስ። እኛ ሁሉን ትተን ተከተልነው፣ እንኪያስ ዋጋችን ምንድን ነው
ይለዋል። የዚህ ቆየንና የሐዋርያው የቅዱስ ጴጥሮስን ጥያቄ መነሻ አድርገን ወደ ኋላም ተመልሰን ስለ መዳናችን ጉዳይ ማን ምን አለ፣ ምን ተመለሰለት፣ እኛስ ምን እንላለን የሚለውን ነገር ለማየት ጊዜውን እግዚአብሔር ይፍቀድልን። እንግዲህ የመዳን ጥያቄ ጉዳይ ነው። ጥያቄ ማን ሊድን ይችላል? እንዴት አይነት ሰው ነው የሚድነው? ለመዳን ምን ያስፈልጋል የሚሉ ነገሮች ናቸው በዚህ ውስጥ መታየት ያለባቸው። ወገኔ አሁን የተቸገረው ያስቸገረው ጉዳይ የተቸገርነው ጉዳይ ያጣነው ጉዳይ አልመሰለን ብሎ ነው እንጂ የዘላለም ሕይወት ጉዳይ ነው። አዳም ይህን ሕይወት በማጣቱ 5500 ዘመን አንብቷል። 5500 ዘመን ሱባኤ ገብቷል። 5500 ዘመን ሲጠይቅ ኖሯል። ወደ ርስቴ መልሰኝ እያለ ኖሯል። እኛ ብዙ ላይ ጨንቀን ይችል ይሆናል። ነቢያት ይህን ርስት ሽተው ይህን የዘላለም ርስት ፈልገው ፈኑ ብርሃነከ ወጽድቀከ እያሉ ሲማጸኑ ኖረዋል። ፈኑ ወዲከ እምአርያም እያሉ ኖረዋል። ደግሞ ሆኖላቸዋል። ይሄ መድኃኒት፣ ይሄ አዳኝ፣ ይሄ የዘላለም ሕይወትን በር ከፋች መጥቶላቸዋል። ምንም በዘመናቸው አረፍተ ዘመን ገጥቷቸው ባይመለከቱ ትምህርታቸው ግን ፍጻሜ አግኝቶ እኛ እዛ ሕይወት ውስጥ እዛ ድህነት ውስጥ አለን። እኛ ማለት በጣም የምናሳዝነው በመዳን ውስጥ ያለን ያልዳን መሆናችን ነው። በመዳን አዋጅ ውስጥ ያለን ግን ገና ያልዳን። ሐዋርያው ዮሐንስ በደንብ ተናግሮታል። ወንድሙን የማይወድ ገና በጨለማ ውስጥ አለ ነው አይደል? ገና በጨለማ ውስጥ አለ። እናንተ በክርስትና ላይ ያለ ነው ትላላችሁ፣ ወንድማችሁን ግን ትጠላላችሁ። ስለዚህ እናንተ ገና በጨለማ ውስጥ ነው ያላችሁት። ያ ጨለማ ማለት ቅድመ ክርስቶስ የነበረው ሕይወት ማለት ነው። እዚያ ውስጥ ነው ያላችሁት ይላል። እና እንኪያስ ማን ሊድን ይችላል የሚልን ጥያቄ መቼ ነው ምንድነው የሚልን ጥያቄ መቼ ነው ምታድነን የሚልን ጥያቄ ሲጠይቁ የመጡ ሰዎች አሉ። እነው ከነዚህ መካከል ነቢዩ ልበ አምላክ ዳዊትን ብናነሳ መዝሙር 34 ላይ እንደምናገኘው ምን ይላል? መኑ ውእቱ ብእሲ ዘይፈቅድ ሀይወ ወያፈቅር ይርአይ መዋዕለ ሰናያተ አለ። አያችሁ፣ መኑ ውእቱ ብእሲ ዘይፈቅድ ሀይወ፣ መዳን የሚፈልግ ማን ነው? እስኪ መልሱለት፣ መልሱ። ይህን ጥያቄ ጠይቁ አልኩም። ጥያቄውንማ እሱ ጠየቀው። እስኪ መዳን የሚፈልግ ማን ነው? ዝም ነው። መዳን የሚፈልግ ማን ነው? እስኪ በሉታ፣ እስኪ ብዙ ሰው አለ። እኛ የሚለው ትንሽ ነው። የማይፈልጋለን እስኪ በሉ ሁላችሁ፣ እኛ በሉ እስኪ። መኑ ውእቱ ብእሲ ዘይፈቅድ ሀይወ፣ መዳን የሚሻ ማን ነው አለ። ብቻም አላለም። ወያፈቅር ይርአይ መዋዕለ ሰናያተ፣ መልካሞቹን ቀናት፣ የሰላምን ዓመታት፣ የአንድነት የፍቅርን ጊዜያት ማየት የሚፈልግስ ማን ነው? ማን ነው? ይህ ዘመን ፍዳ
ዓመተ ኩነኔ አልቆ ተጠናቆ ዓመተ ምሕረት አንድ ብሎ በተከፈተው የገነት በር ገብቶ ርስቱ ላይ ሆኖ መደሰት የሚፈልግ ያን ዘመን ቅዱሳን መላእክት በሚያመሰግኑት ምስጋና አምላኩን ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ እያለ ማመስገን የሚሻ ወደ ቀደመ ክብሩ መመለስ የሚፈልግ እሱ ማን ነው አለ። እዛው መለሰ ደግሞ ራሱ ምን አለ? እንዲህ ካልክ እኔ ነኝ ካልክ ያለ እኔ ብላችሁ የለ አንደኛ ክላ ልሳነከ እምእኩይ ያንን የከፋው አይሁድ ክላ ልሳነከ እምእኩይ አንደበትህን ክፉ ከመናገር ከልክል። ያን ቀን ማየት ከፈለክ፣ የሰላም ዓመታትን ማየት ከፈለክ፣ የአንድነት የፍቅር ዘመናትን እንድታይ ከፈለክ፣ በይቅርታው ዘመን ውስጥ እንድትሆን ከፈለክ አንደበት ክፉ እንዳይናገር ከልክል። ምንድን ነው ክፉ? ሐሜት ክፉ፣ አለማመስገን ክፉ፣ እግዚአብሔር ይመስገን አለማለት ክፉ፣ ወንድምን መስደብ ክፉ፣ እህትን ማዋረድ ክፉ፣ እናት አባትን ማዋረድ አለመታዘዝ ክፉ። እናት ሂድና እዚህ ደርሰና እምቢ ክፉ። እምቢ ብለህ የተባልከው በሰይጣን ብቻ ነው። ኦሆ በልጎ ለእግዚአብሔር እግዚአብሔርን እሺ አለማለት ክፉ፣ ለእግዚአብሔር አለመታዘዝ ክፉ፣ አባቶችን አለመስማት ክፉ፣ ወንድሞችን አለማዳመጥ ክፉ፣ እኔ ነኝ ማውቀው ስማኝ ማለት ክፉ። ከዚህ ክፋት የክፋት ንግግር ጠበለኛው ምን አለ? ብዙሃን እለወድቁ በኩናት ወአኮ ከመ እለወድቁ በልሳነ ሰብእ ይላል። ብዙ ሰዎች ስለ ሀገራቸው፣ ስለ ወገናቸው፣ ስለ ቤተ ክርስቲያናቸው፣ ስለ ሃይማኖታቸው ብለው በጦር ያለቁ ብዙዎች አሉ አለ። አነጻጸረ። ነገር ግን አለ ወአኮ ከመ እለወድቁ በልሳነ ሰብእ በነገረ ሰሪ አንደበት እንዳለቁት ሰዎች ግን ቁጥራቸው አይበዛም። እስር ቤት በሙሉ የሚበላው በሐሰተኛ ምስክር፣ በሐሰተኛ ምላስ ነው፣ በሐሰተኛ አንደበት ነው። ካልነበረበት ነበርኩ እያለ ያልሰማውን ሰማሁ እያለ እየመሰከረ በቃሉ እየማለ መጽሐፍ ቅዱስ ቀርቦለት አዎ እውነት ባልናገር ይገርማችኋል። እውነት ባልናገር ያላየሁትን ባልል እዚህ የሃይማኖት መጽሐፌ ውስጥ ያለው መርገም ሁሉ በእኔ ላይ ይድረስ እያለ እየማለ ስላልነበረበት ሁኔታ እየመሰከረ ብዙዎችን ለእስር የዳረገ ምላሳም ቁጥሩ ብዙ ነው። ስለዚህ በአንደበት የሚሰራ ኃጢአት እጅግ ስለሚከፋ በተለይ በዘመናችን ሊቃነ ጳጳሳቱን ስናማ ማናፈር የሚገርም እኮ ነው። ሊሆን ጉዙራት ነው እንደዚህ ያለ ሰው ከላይ ከፓትርያርኩ ጀምሮ እኮ ነው የሚሰደበው። አሁን በዘመኑ ስድብ ነግሷል አለ። የእውነት እኮ ነግሷል አለ። ቤተ መቅደሱ ይሰደባል። ምን ይቀማባስ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰደብበት ዘመን ቸርነቱ ችሎን እኮ ነው። እስኪ ቅድም የተባሉትን እነዚህ ቲክታኮቹንም
እንደው ሌሎቹንም እነዚህ አሁን ሰው የሚጠቀምባቸውን እስኪ ይሁ ምን ያህል ቃለ ጽርፈት በፈጣሪ ላይ ጭምር አንደበት እንዴት እንደተዘረጋ ይዩትማ ይከብዳል። ስለዚህ ይህን ስለሚያውቅ ነብዩ ምን አለ? መዳን ከፈለግ አለ ምንሁን አንደበትህን ከክፉ ንግግር ከአስቀያሚ ወግ ያልሰማኸውን ያላወቀውን ያልተረዳኸውን ከሜዳ እያነሳ ናፍርከኒ ከበእይንበባ ጉበሉተ አንደበት እኮ ከናፈር ከሌሉ የለም አይደል? አለም የለም። አጋዦቹ እነዚህ ከናፈር ናቸው። ለምናገረው ንግግር አንደበቴ ከውስጥ ሆኖ እንደዚህ ምን ይሄ ከንፈር ከሌለ የለም። አሁን እነዚህ ከንፈሮች እንደ ደጅ የሚከፈቱ የሚዘጉ ናቸው። ንግግር እንዲወጣ የከንፈር መከፈት አለበት። ይህም ከንፈር ለክፉ ንግግር አይከፈት፣ ይዘጋ። ከዛስ ተገሃስ እምእኩይ ወግበር ሰናየ ከክፉ ነገር ሽሽ ራቅ። ወግበር ሰናየ መልካም የሆነውን እናድርግ አድርግ አከናውነው። መልካም የሆነውን ብቻ። አንተ መልካም ሆነ የተፈጠርክ ፍጡር ነህ። ከሁሉ ፍጥረት ትበልጣለህ። እግዚአብሔርንም ትመስላለህ። እግዚአብሔርን መስሎ የተፈጠረ ከሰው ውጭ ምንም አይነት ፍጥረት የለም። እግዚአብሔር የፈጠረው ፍጥረት ብዙውን አንድ ብሎ ቢቆጥሩት 22 ስነ ፍጥረት ነው። ብዙውን አንድ በዘውግ ነው። ሰውን አንድ መላእክትን አንድ ተብሎ ማለት ነው። መላእክት 99 ነገድ መላእክት አሉ። 100 ናቸው። 100ኛው ከመላእክነቱ ቢወርድም ሰው ስንት ነው ነው ቁጥሩ? ሰው ስንት ነው? ሰው ቁጥሩ ስንት ነው? ስንት ነው? እዚህ ላይ ያለው እንኳን ስንት ነው? ግን እንደ አንድ ተቆጥሮ 22። ከነዚህ 22 ውስጥ እግዚአብሔርን መስሎ የተፈጠረ ፍጡር ሲፈጥረው ራሱ ንግበር ሰብአ ብሎ በአርአያነ ወበአምሳሊነ ተብሎ የተፈጠረ ሌላ ፍጡር የለም። ከዚህ ይነሳል የሰው ልጅ ክብሩ። ውርደቱ ደግሞ ነቢዩ በአምላክ ዳዊት ምን አለ? ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ተባለ። እግዚኦ መውረዳችን መክበራችን እግዚአብሔርን እስክንመስል መውረዳችን ማንም ነው እንስሳ። ከዚህ ተነስተው ይሆን ቀደም ከዝንጀሮ ነው የመጣ ምናምን ወኮነ ከመ እንስሳ ስላለማ ምን እውነት ነው እናንተ? አሁንስ ወኮነ ከመ እንስሳ አለ። ከመ እንስሳ ብሎ በንጽጽር ገለጸው እንጂ እንስሳ ነው። እንስሳን ይመሰላል። እንስሳ ምንድን ነው? አያስብም፣ አያቅድም፣ አያልምም። እስቲ እዚህ ነው እዛ ነው አይልም። በዋለበት ያድራል፣ ባደረበት ይውላል። ምላሽ ቀላሽ ይፈልጋል። እረኛ አለው። እኛ እኮ እረኛችን እግዚአብሔር ነው። አንጠበቅ ብለን ነው አሁን ሌሎች እረኞች የተፈለጉት። ከብደን ስንወርድ ይህን ያክል ነው እና ተጋስ እምኩይ ከሐሜተኞች ጋር አትቆይ፣ አትኑር፣ አትታይ፣ አትቀላቀል። ከሌቦች ጋርም አትዋል፣ ከዘማውያን ጋርም ህብረት አይኖር። ከሐሰተኞች ጋር አትቀላቀል። ተጋስ እምኩይ። እኩይ ማለት ክፉ ማለት ነው። ክፉ ማለት ደግሞ ሌባ ማለት ነው። አመንዝራ ማለት ነው። ሐሰተኛ ማለት ነው። ከቁጭ የሆነ ማለት ነው። በቃ ከእንዲህ አይነት ሰዎች ራቅ። ወደ ቤተ ክርስቲያን እንሂድ ሲሉ አይ ከሚሉ ሰዎች ጋር አትቀላቀል። አንድ አትሆን፣ አትተባበር። ወደ ቤተ ክርስቲያን ገስግስ፣ ከሚገሰግሱ ጋር ህብረት ይሁን። ከክፉዎች ጋር ግን ላም አለኝ በሰማይ ነው ከሚሉ ጋር አትዋል። በሰማይ ላም አይደለም ያለው
ምንድን ነው ያለው? የዘላለም ሕይወት ነው ያለው። ወተት ልትጠጣ ነው? እሱ በምድር ነው። እንደ መላእክት እግዚአብሔር እንሆናለን። እምነታችን ይሄ ነው። ሄዶ ያያለ ከሚሉ ጋር አትዋል። ሄዶ የተመለከታለ ደርሶ የተመለሳለ። እኮ ቄሶች የሚያወሩት ወሬ ነው ከሚሉ ዋዘኞች፣ ፌዘኞች፣ ቀልደኞች ጋር አትዋል። ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንደዚህ ነው ያለው አለ። ከአሮጊቶች ተረት ራስህን አርቅ አለ። በቃ እንቶ ሆንቶ ከሚያወሩ ሰዎች ራስህን አርቅ። አንተ ቁም ነገረኛ፣ ለቁም ነገር የተፈጠርክ እግዚአብሔርን የምትመስል አዋቂ ሆነ የተገኘ ክቡር ፍጥረት ስትሆን እንዲህ አይነት እንስሳን ከሚመስሉ ሰዎች ጋር በቃ እንብላ ወንስጠይቅ የሰመን መውት እንብላ እንጠጣ ነገ እንሞታለን ከሞትን በኋላ ምንም የለም ብሎ ከሚያስቡ እንስሳትን ከሚመስሉ ሰዎች ራስን አርቅ። በፍልስፍና ነው ሃይማኖት የፈሪዎች በትር ነው የሚል ፍልስፍና ካላቸው ሰዎች ራቅ። እግዚአብሔር አለ፣ እሱም ኃያል ነው፣ እሱም ገዢ ነው፣ እሱ አኗሪ ነው፣ እሱ አሳላፊ ነው፣ እሱ መጋቢ ነው ማለት ፍርሃት ነው። እስኪ ተመራምረው ድረስበት። አይደለም እግዚአብሔርን መመርመር መርምሮ መድረስ፣ እሱ የፈጠረውን ፍጥረት መርምሮ መድረስ የሚቻልበት ሁኔታ የለም። ሰዎች ቢጨንቃቸው ከጨረቃ ደርሰን መጣን ይላሉ። ለምን ከፀሐይ ደርሰን መጣን አይሉ? ለምንድን ነው ግን? እስኪ ይሄን እዩት። ጨረቃ ላይ ደርሰው መጡ ይባላል። ፀሐይ ላይ ደርሰው መጡ ለምን አይባልም? ማን ያምናቸዋል? በቀላሉ ሰው አያምንማ። ምክንያቱም እንኳን ልትነር ደርሰህባት እዚህም ሆነ አስቸጋሪ ናታ አይደል? ጎበዞች ናቸው፣ ጥበበኞች ናቸው። በዚህ ናቸው። ብርሃን ብቻ ያላት ዋይ የሌላት ላይ ደርሰን መጣን አሉ። ዋይ ላይ ዋይ ያላት ጋር ላይ ደርሱ። አየህ፣ ብርሃነ ብርሃናት ነው እሱ ደግሞ ሊደረስበት አይችልም። ሙሉ ነው፣ ስፉ ነው፣ የሚዳሰስ የሚጨበጥ አይደለም። በእምነት የሚረጋገጥ ነው። በፀሐይ ነው የሚታወቀው። አብርሃም ያወቀው በፀሐይ ነው። አምላከ ፀሐይ በቃ እችን የፈጠር ካለ ዞሮ ዞሮ አናግረኝ አለ። ሲታመን በፀሐይ ጀርባ ድምፁ ተሰማ ማለት ነው። እና ተጋስም እኩይ ወግበር ሰናይ ያለ መልካም ነገር አድርግ። ምንድን ነው መልካም? መልካም ምንድን ነው? ስንቱን መልካም እንዘርዝር። ቀደም ደግሞ አሁን እንዳሉት ሐዋርያው ቅዱስ ጳውሎስ የተናገረውን የመንፈስ ፍሬ ያላቸውን ያ ነው መልካም የሚባለው። ሰላም፣ ፍቅር፣ ትሕትና፣ ትዕግስት፣ የዋሃት፣ ራስን መግዛት። ይሄ ጋር ተቀላቀል፣ እኒህ ጋር ሁን። ፍቅር ይኖርህ፣ በወንድምህ ላይ አትነሳሳ። ጠዋት ብፁዕነታቸው አዝነው ተክዘው የተናገሩት ንግግር መልአከ ብርሃን አዝነው ተክዘው በዓይኔ አይቻለሁ ያሉት ትናንት ወዲያ የነበረችው ትናንት ያሳጣናት። አየህ፣ እኛ እንዲህ ነን፣ ጨካኞች ነን። ገርማል። ከእንዲህ አይነት ራቅ። ወንድምን ጥለህ ከመሄድ ራቅ። ጥሎ የማለፍ ዘመን የሚባል አዋጅ የታወጀበት ዘመን ነው። የተባለ ጥሎ ማለፍ የሚባለው ያሁን ዘመን ማንን ነው ጥሎ የምታልፈው? ማን ነው ጣዩ? ማን ነው የሚጣለው? ያው ሰው ላይ ነው ስራው የሚሰራው። እንዲህ አይነት ላይ አትሁን። ለዚህ
ይህ የመዳን ጉዳይ መኑ እንዳ ይቅልድሂነ መዳን የሚችል ሰው አንደበቱን የሚከለክል ክፉ ነገር የሚከለክል አንደበቱን ለመልካም ነገር የሚጠቀም ቃሉን ለመመስከር ስለ ቤተ ክርስቲያኑ፣ ስለ እምነቱ፣ ስለ ሃይማኖቱ፣ ስለ አመለካከቱ ወደኛ ስናመጣው ደግሞ ስለ ኢትዮጵያዊነታችን ጭምር አሁን ሊከስም የደረሰው ኢትዮጵያዊነት ነው። ወጋችን ላይ በአሁኑ ኢትዮጵያዊ መልኩና ዥንጉርጉርነቱን ሊቀይር ይችላል ተብሎ የተጻፈላት ታላቅ ሀገር ናት ኢትዮጵያ። እናንተ ለምንድን ነው የሚረባረቡባት ብላችሁ አታስቡ? ምን ቢኖር ነው? ቀደም እዚህ ምንድን ነው የሚባለው? የቀድሞ ትርኢቱ በነሳዊ ትርኢቱ ላይ እቺን ዕቃ ካላየን ኖር ያሉት አረ እንደ ማየት ምን ያክል እንዳጓጓቸው። ለምንድን ነው እዛ ውስጥ የሆነ ቤት ሙሉ ተሰጥቷቸው አንዲት እፍኝ ማትሆን ነገር በጣም አጓጓቻቸው። ሀያላኑ እኮ ብዙ ነገር አላቸው። ለምንድን ነው ኢትዮጵያ ላይ ይሄን ያህል የሆኑት? በእውነት የእኛ ሲመስላችኋል? የጠብ ሁሉ እኛ ራሳችን ያመጣነው እኮ አይደለም። የመጣበት ቦታ ይኖረዋል። አቃጆቻችን ሌሎች፣ አላሚዎቻችን ሌሎች እኮ ናቸው የሚሆኑት በእርግጠኝነት። ለምን? ማምለካችን ነው፣ ምኞታችን ነው፣ ስርዓታችን ነው፣ ወጋችን ነው፣ ዜማችን ነው ያስጠላቸው። ዘፈናቸውን መውረስ አቃተን። እኛ ዜማችን ይለይ ሆነ። እንዴት ከኢትዮጵያ እንዲህ አይነት ዜማ ይመነጫል እኮ አሉ። ቋንቋችንን እኮ ሰዎች የእኛ ነው የኢትዮጵያ ልሳን ሊሆን አይችልም አሉ። ግዙን እኮ አላሉ ብሎ ጥሩ ጥሩ የሆኑ የኔ የሚሉ ሰዎች አሉ። ወዲያማሉ ይህ ነው በማለት ስለማይሆን ነው እንጂ ቅድም እንዲህ የሆነውን ለአንቆረቆሩትን ዜማ አዛፈረ እንጂ ምን ሊለው ይችላል? የለም ያንተው ያን ነው፣ ይሄ የኛ ነው። ያንተ ማድረግ ከፈለክ ግን ማካፈል እንችላለን ብሎ የሚቆም ኢትዮጵያዊ የራሱን የማይለቅ የሰው የማይናፍቅ ከመልካም ነገር የማይወጣ ሰው ሊድን ይችላል። እና እዚህ ይህንን ብለን ወደዚህ ወደ ሐዲስ ኪዳን ስንመጣ በእውነቱ ይህንን አይነት ጥያቄ ብዙ የጠየቁ አሉ። ለምሳሌ ዛሬውን በዓል ብናይ ዛሬ ማነው በዓሉ? ዛሬ በዓሉ ማነው? ቅዱስ ገብርኤል ምን ያደረገበት? ሰማዕታቱ ጋር አብሮ የነበረበት ለመታደግ የተላከበት አይደል? ታዲያ የዛሬው ሕፃን ጠዋት ብፁዕነታቸው በሰፊው ያስተማሩለት ሕፃን የመሰከሩለት ሕፃን ቀደምም መምህር መዝገበ ቃል ያሉለት ይሄ አማኝ ሕፃን ምን ይላል መሰላችሁ? ይሄን ሕፃን ለእግዚኡ ዘነጠነዝ ገድለ ተጋድልየ ምንተኑ ታስየኒ ይላል። ይህን ያክል ተጋድሎ ተጋደልኩኝ፣ በእነዚህ አላውያን ፊት ቆምኩኝ። ይህንን ያክል ተጋድዬ ግን ዋጋዬ ምንድን ነው? የቅዱስ ጴጥሮስና የቅዱስ ቂርቆስ ጥያቄ አንድ አልሆነም? ነው። ተመልከቱ ምን አለ? ዘነጠነዝ ገድለ ተጋድልየ፣ ይህን ያክል ገድለ ተጋድዬ በችንካር ተወጋህልኝ፣ እኔም በችንካር ተወጋሁልህ። ቀራንዮ ወጣህልኝ፣ እኔም እስክንድሮስ አደባባይ ወጣሁልህ። አንተ ተሰቅለህ ሞትክልኝ፣ እኔም ደግሞ እሳት ውስጥ ገባሁልህ። እሳት ውስጥ ገባሁልህ። ነው የሁሉ ሆነና ዋጋዬ ምንድን ነው ይለዋል። ይሄ ነው እግዚኦ ለሕፃን ለሕፃኑ ደግሞ ጌታው እንዲህ አለ። መድኃኒታችን ኢየሱስ ክርስቶስ
እንዲህ አለ። ምን አለ? ምን አለ? አሴከ ክሱተ ዛሎ ውስተ ልብከ አሴከ ክሱተ ዛሎ ውስተ ልብከ በልቦና አገኘዋለሁ ብለህ ያሰብከውን በልቦና ውስጥ እኔማ ዋጋዬ ይህ ሊሆን ይገባል ብለህ የተመኘኸውን ሁሉ አሴከ ክሱተ በግልጥ አስረክብሃለሁ። በግልጥ አስረክብሃለሁ። እንዴት የገድል ላይ የተጻፈ ሊቁ ቅዱስ ያሬድ ያለው አለ። ምን መጽሐፍ ቅዱስ የሌለ ነገር እኮ ነው የሚያወሩት የሚሉ ካሉ ሐዋርያው ቅዱስ ጴጥሮስ ቅድም ለመነሻ በጠቀስነው ምዕራፍ እና ቁጥር ላይ የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ ስናለ ሁሉም ጥለን ተከተልን ምንድነው ዋጋችን ካለው ጋር አነጻጽሮ ይረዳው። መጽሐፍ ቅዱስ ላይ ብቻ ነው እንዲህ አይነት ቃል የሚጻፈው። ስለዚህ ካልከም ያው ነው ብሎ ያስረዳው ሐዋርያው ቅዱስ ጴጥሮስ በመጽሐፍ ቅዱስ አባቴን ጥዬ መረቤን ትቼ ስራዬን ትቼ ቤተሰቤን ትቼ ጎጆዬን ንቄ ተከትያለሁ ምንድነው የምትሰጠኝ ብሎታል። ምን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስ? ምን አለው? እናንተማ አለው በዳግም ልደት ጊዜ በዳግም ምን ጊዜ? በዳግም ልደት ጊዜ አለ ምጽአት ጊዜ ማለት ነው። ልደተ ሙታን መቃብር ስለሆነ በዳግም ልደት ጊዜ የሰው ልጅ በክብር ዙፋን ሲቀመጥ እናንተም ደግሞ በ12 ዙፋን ላይ ተቀምጣችሁ ባስተማራችኋቸው፣ በመከራችኋቸው፣ በገሰጻችኋቸው፣ በተመላለሳችሁባቸው አገራት በገባው በእስራኤላውያን ነገዶች ላይ ትፈርዳላችሁ። ዋጋችሁ አሁን ሰዎች ይፈርዱባችኋል፣ ያንገላቷችኋል፣ ያሰቃዩአችኋል፣ ይገድሏችኋል፣ ይገርፏችኋል፣ ስጋችሁን ይመቱታል። ነገር ግን በኋለኛው ደግሞ እናንተ ትፈርዱባቸዋላችሁ። ዋጋችሁ ይሄ ይሆናል። እኔ አይደለሁም የምፈርድባችሁ፣ አሁን የምናገረው ቃሌ ይፈርድባችኋል እንዳለ አሁን የምናገረው ቃሌ የተባለው የጌታችን ቃል ደግሞ ከጌታችን ዕርገት በኋላ በሐዋርያት ላይ ያረፈ ቃል ነው። አሁን በአባቶቻችን ያለው ቃል ነው። ይሄ ቃል ይፈርዳል። በሰማነው ልክ ይፈረድብናል ወይም ይፈረድልናል። ይኸው ነው እና ትፈርዳላችሁ። ስለ እኔ ቤቱን፣ ወንድሙን፣ እህቱን፣ ቤተሰቡን፣ አባቱን፣ እናቱን፣ ሚስቱን፣ አጠቃላይ ርስቱን የተወ 100 እጥፍ ይቀበላል ብሎ የፍጹምነት ዋጋን ተናገረ ማለት ነው። ልክ እንደዚሁ ለቅዱስ ጴጥሮስ ይሄ ሕፃን ጠየቀ። በቃ ምን አለ? ለዚህ ገድለ ተጋድል ይህን ያህል ገድለ ተጋድል እሳት ውስጥ ገባው። እናቴን እየጎተትኩ እሳት ውስጥ ገባው። አዎ ብዙ መከራ ነው የተቀበልኩት። ምንድን ነው ዋጋዬ ሲለው ጌታችን የመለሰለት መልስ ደስ የሚል መልስ ዛሎ ውስተ ልብከ በቃ አሴከ ክሱተ ዛሎ ውስተ ልብከ በልቦና ውስጥ የምታስበውን በሙሉ ምን አለው? እሰጥሃለሁ አለው። እንግዲያውማ ከልቦና ያለው ይሄ ነው አለው። ሕፃኑ ነው ምንድን ያለው? ኢትቅበር ሥጋዬ ዲበ ምድር፣ ይህች ምድር የከፉ ሰዎች የሞላባት ናት። በቃ ክርስቲያኖች እንዳይኖሩ የምታደርግ ናት። ምዕራባውያኑን ነው ምልቱ አለ ባዳሩ ማደረ እኒህ ዓለማውያን ነገሥታት ባሉበት ሥጋዬ እንዲቀበር አልፈልግም አሉ። አልፈልግም
በዚህ ምድር አይቀርም የኔ ስጋ ነው። በቃ እንዲህ ብሎ ሲጠይቀው ጌታው ምን ብሎ መለሰ? መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰ? ምንድን ነው ያለው? ነገሩኝ እስኪ መምህር ምንድን ነው ያለው? የተቀበል ሥጋዬ በምድር አለው። እዛ ምንድን ነው ያለው ጌታችን? ይቤሎ እግዚኦ ለሕፃን አልቦ ዘያብየከ እምውሉደ አንስት ዘእንበለ ዮሐንስ። መጠኛ ሕፃን ነው ያምርበታል እኮ እውነት። በዚህ ዕድሜ ሰማዕትነት የጀመረ ማን አለው? እውነት ከዚህ በበለጠ ማን ይኖራል? ዮሐንስ ከሕፃንነት ጀምሮ ተጋድሎ የጀመረ ነው። በሕፃንነቱ የት ነው የወደቀው? የት ነው የወደቀው? በረሃ። ጌታችንም ገና ከመወለዱ ጀምሮ ምን የተቀበለ ነው? መከራ፣ ፈተና። ግብፅ በረሃ የተወረደው እኮ ፈተና ነው። አየሁ ሲያነጻጽር እኮ ነው። ከሕፃንነት ጀምሮ መከራ። መጥምቁ ዮሐንስ በረሃ ያደገው እንዳይሞትብኝ ተብሎ እንስሳት እየተንከባከቡት ያደገ ነው። ያው ቂርቆስ ግን ከእናቱ ጋር ያደገ ነው። ዮሐንስ ከእናቱ ጋር እንኳን አላደገም። በዚህ በለጠው። ጌታችን ጌታ ሲሆን ነው ይህን ሁሉ መከራ መቀበሉ ስለኛ። በዚህ በለጠው። አምላክ ሲሆን መከራ የሚቀበል በመሆን በለጠው። ሌሎች ግን አንተ አይቀድሙም፣ አይበልጡም። ዲበ ሰረገላ ኤልያስ እየ አነብረክ አለ። በቃ ሥጋዬን በማን በኤልያስ ሰረገላ በክብር አስቀምጠዋለሁ። ምኞትህን እፈጽማለሁ፣ ጥያቄህን መልሳለሁ። እላትን ሊሆኑ እንዲህ ጌታ ነው ያለ። መኑ እንጋ ይክል ድኅነ። ማን ሊድን ይችላል? እንደነ ቂርቆስ አይነቶቹ ይድናል። እንደነ ቂርቆስ አይነቱ ይድናል። ከሕፃንነቱ የተጋደለው ይድናል። ከአላውያን ነገሥታት ጋር ስለ እምነቱ የታገለው ይድናል። ንጉሥ የወደደው ንጉሥ የፈቀደው ሕዝብ የወደደው እማይለው ይድናል። እግዚአብሔር ያለው ይቅደም ያለ ይድናል። እግዚአብሔር ያለው ይሁን የሚል ይድናል። ስለ ክርስትናው እንዲህ የሚሆን ይድናል። ይድናል ስለ ክርስትናው። የክርስትናው ሕይወት ያለው ይድናል። ጥልቅ የምንፈጽም ገድለነ የሚል ይድናል። እናቴ ጨከኝ ገድላችንን እንፈጽም የሚል ይድናል። ይድናል። እንደዛ ነው። ስለዚህ ማን ሊድን ይችላል? ማን ሊድን ይችላል? ሌላኛው ማን ነው ሊድን የሚችለው? ማን ነው የዘላለም ሕይወትን ሊያገኝ የሚችለው? በልጁ የሚያምን ይድናል። ማን ይድናል? ማን ይድናል? በልጁ የሚያምን ይድናል። በአብ ልጅ የሚያምን። ይሄ ለጊዜው ለነዛ የተነገረ ነው። ለእኛ ሲነገር ትርጉሙ ሌላ ነው። ለነዛ ሲነገር ትርጉሙ ሌላ ነው። ለነዛ ሲነገር ወልድ ያን የባህሪ ልጁ ነው ብላችሁ እመኑ ሚል የእምነት መሰረት ነው። እኛ ግን አምነናል ብለን ያለንን ሰዎች በልጁ እመኑ የሚባል ትምህርት ሲሰጥ ሥጋውንና ደሙን ተቀበሉ የሚል መልእክት ነው ውስጡ። ማመን ማለት በወልድ አምናለሁ ካልክ ሥጋውን ተቀበል፣ በወልድ አምናለሁ ካልክ ደሙን ተቀበል፣ ሥጋውንና ደሙን ተቀበል እና ክርስቲያን ሁን። ክርስቲያን ስትሆን ትድናለህ።
በወልድ ቦ ሕይወት ዘላለም ነው። በወልድ የሚያምን የዘላለም ሕይወት አለው አለ። በወልድ ማመን ምንድን ነው? ከሰማይ የወረደው እሱ ነው ብለህ ትጀምራለህ። ለምንድን ነው የወረደው? እኛን ለማዳን ነው ብለህ ትመሰክራለህ። የማዳኑን ስራ እንዴት ፈጸመው? ቀራንዮ ላይ ሥጋውን ቆርሶ ደሙን አፍስሶ ትላለህ። ይሄ የሆነው ለምንድን ነው? በዕፀ በለስ ምክንያት ሞተናልና ዕፀ ሕይወትን አጥተናልና በዕፀ ሕይወት ምትክ የተሰጠን ነው ብለን እንመሰክራለን። ከዘለነ ንብላ እምዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ጸጋ ከዘለነ ንብላ እምዕፀ ሕይወት ስናምን እንዲህ ነው የምንለው። በልጁ አምናለሁ ብሎ መፈክር አይደለም። በልጁ አምናለሁ ማለት ሥጋውን እበላለሁ ደሙን እጠጣለሁ ነው። ምን ብዬ? ዕፀ ሕይወት ብዬ። የዕፀ ሕይወት ዓላማ ምንድን ነው? የሰው ልጆች ሁሉ 1000 ዓመት በገነት ኖረው ግብር ተለውጠው ዕፀ ሕይወትን በልተው ግብር ተለውጠው መንግሥተ ሰማያት እንዲገቡ ምክንያት ነበረች። እሷን በዕፀ በለስ ምክንያት ስናጣ ዳግማዊ ዕፀ ሕይወት ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ ነው። ስለዚህ በልጁ ማመን ይሄ ነው። በልጁ ማመን የቱ ነው? ይሄ ነው ወገኖቼ። ስለዚህ ምንድን ነው እየያዛቸው ነው? እንዴት እንድናለን? ምን እያልን ነው? እንዴት እንድናለን? አንደበታችን ከክፉ ስንከለክል እያልን ነው አይደል?